አግባኝ ብለው እዚህ ለራሱ ስለማያገባኝ አውቃለሁ። ምክንያቱም አያገባሽም እንጂ ቢያገባሽ ችግር የለም። እንደዛም ማለት አይደለም፣ ግን እኔ እዚህ ጋር መውጣት አለበት ሚዲያ ላይ ሚስቱ ማየት አለባት። ከዛ በኋላ እኔ ከሱ ህይወት ወጥቼ ሚስቱ እኮ አየችው። አሁን እኮ ቅድም የለጠፍሽው ፎቶ ሪካርደሮች አሁን ያጫውታል። ሚስቱ አይደለም እናቱ ሁሉ ታየዋለች። አሁን በሱ ነበር እና ምትጠቀሙ ቲክቶክ ምናምን ጀዋ ምናምን ነጥቋል ሚስቱ ነው። ኧረ ምንም የነጠቀ ቢነጥቃት በጓደኛዋ ሁሉ ያሳዩዋታል ዛሬ ማማዬ እኔ አንድ ሀቅ ልንገርሽ፣ ሰባኪዋ ማማ አንድ ጊዜ ስሚኝ እናት፣ የአንቺን ስሜት ሁላችንም በትንሹም ቢሆን የተረዳ ነው ይመስላል። በጣም ተወጅዋለሽ፣ እኔ እንደገባኝ ማለት ነው። እሱ ፈቃደኛ ቢሆን ሁለተኛ ሚስቱ ነሽ መቀጠል እንደምትፈልጊም በስሱ እየገባኝ ነው። እሱ ይምጣ ያልሽው እንደዚህ አይነትን ቃላት እንዲናገር እንደፈለግሽ ገብተውኛል። የእሱም ሀቅ ሊኖር ይችላል እኮ አንቺ ጋር እናቅም። አሁን ምንም አልያዘብኝም አንቺ ብለሻል። እሱ ደግሞ ይሄን ይዛብኛለች የተውኳት በዚህ ምክንያት ነው ሊል ይችላል። አናቅም። ስለዚህ ሰየው እንግዲህ አንተ ሙከራ አድርግላት። እንግዲህ ስልኩን ሼር አድርጉት፣ እስቲ ሼር አድርጉት። ልጅን ካገኘኸው ሰንት ባለለት ይኸውልሽ የኔ ሀሳብ ግን የነበረ ሰባኪው ምን እንደሆነ ታውቂያለሽ? እሱን አሁን አንቺ ማለት ነው መጡ አገባታለሁ እንደማይል ካወቅሽ የኔ ሀሳብ ደግሞ ኮሜንት እየተናገሩ ነበር። ያ እንደኔ ደግሞ እንደ ወንድምነት ስነግርሽ አንቺ ከዚህ ስህተት ተምረሽ አብራችሁ ያላችሁ ነገር ካልያዘበሽ እርክድ ነገሮች፣ የተለያዩ ነገሮች ልቅድም ሳያ እንዳለው ርቃን ነገር ምናምን ከሌለ አብራችሁ ያላችሁ ያ ነገር ከሌለ ብር ካልበላሽ ምንም ሊያደርግልሽ ልኮ አይችልም። በቃ እዚህ መጣ ታየ ምንም አይሆንም። እሷ የምትወደው ከሆነች ቤተሰማ በቃ እንደዚህ ብዬ ነው ወንድ ልጅ ነው ብሎ አስማምቷት ቢታረቁ ሊገኙ ይችላል። ስለዚህ ምን ያደርግልሻል? አንቺ ነው አይ ይሽ ሁለተኛ መገባለሁ የምትይ ከሆነ ኦኬ መልካም። ጥያቄ አለ። እኔ እንደ ወንድነት ግን ቢቀርብሽ አሪፍ ነው ብዬ አስባለሁ። ግን ካድሽ ሰባኪዋ ለምን አልሽ? ስምሽን ትክክለኛ ስምሽ ማን ነው? ትክክለኛ ስሜ ከሁለት ነው። ከሁለት ነው ትክክለኛ ስሜ ማን ነው? ከሁለት ሰባኪዋ ለምን አልሽ ታዲያ? አይ ዝም ብዬ ነው ይሄንን እንደዚህ ያልኩት። በስሜ ማለቴ በኖርማል ስሜ በማያደክሞ ልጅቷን ለምን መግሯትም ሰየምን ስምማ ተው፣ ብዙ ስም አለ። ሰባኪዋ፣ አስጨራሿ፣ አስታጋሿ ምናምን ፎጋሪዋ ምናምን ይባላል። ኖርማል ማገርሞኝ ነው የኔ ቆንጆ ማለት አንቺ ተጎድተሽ ሊሆን ይችላል፣ ልብሽን ሰብሮች ሊሆን ይችላል። ግዴታ እሷ ትስማ ካልሽ እሷ ትሰማለች። አሁን ሪካርድ ብዙ ነገር ሊኖር ይችላል። ስለዚህ አንቺ ገና ህፃን ልጅ ነሽ፣ ነገ ትልቅ ደረጃ የምትደርስ ልጅ ነሽ። በልጠሽ ከሱ የተሻለ ነገር ሆነሽ መታየት ያለብሽ እንጂ ላይቭ ላይ በየቦታው እየሄድሽ እንደዚህ ያደረገኝ ማለቱ ትርጉም የለውም። ትርጉሙ ያለው መቀየርና መለወጥ አለብሽ የኔ ቆንጆ። እሺ እናቴ አይኖ ልብሽ ተሰብሯል፣ ግን ምንም የሚያመጣው ነገር የለም። ገብቶሻል? አንቺ ተቀየረሽ ማየት ነው የምንፈልገው የኔ ቆንጆ። እሺ እናቴ እዚህ ላይቭ ላይ መጣ ትርጉም የለውም። ገብቶሻል? እሱ ይፈርበታል፣ አላህ ይፈርድበታል። ፈጣሪ ገባሽ? የሰው ልጅ የዘራው ነው። ስለ ሀራሙ አላህ ነው የሚጠይቀው። ስለዚህ አንቺ የኔ ቆንጆ ማንም ሰው ኮሜንታንተሮች ሳታውቁ ደግሞ አታውሩሽ። በእሷ ቁስል ሆናችሁ ማየት አለባችሁ። እኔ ነገር እንደሷ ቦልስ ማየት አለባችሁ። እንደዚህ አትበሉ በእናታችሁ። ልብ የሚሰብር ነገር አጽፉ። ስለዚህ አንቺ ሌላ ባል እናጋባሽ በዙ ምን ይመስልሻል? እኔ አልፈልግም እንዲህ አይነት ነገር። ምክንያቱም ብዙ ነገር አይቻለሁ በዚህ በትንሽ እድሜ ብዙ ነገር ተምሬያለሁ። እኔ አሁን የምፈልገው እሱ ማቶ እዚህ ኋላስ በስ ሚስቱ እንዲሰማ ነው። እና ደግሞ ሀውልዬ ልንገርሽማ ሚስቱ ሰው አምጡ ጎበዝ። እኔ ተረዳዋል ልጅቱን። ይሄን ሰውዬ አምጡት። ቆይ አንድ ነገር ቆይ። እሷ ሰምታ የእሷ ልብ መሰበር ለእሷ ምን ይጠቅማታል ነው እዚህ ጋር እስኪ ራስሽ ላይ አድርገሽ አስቢ። አንቺ ማለት ነው አንቺ ጓደኛ እስኪ አንዴ ላውራ። ያችኛይቱ ሰምታ እሷ ሁለተኛ ለማግባት ፈቃደኛ እንደሆነችው ያችም ስለምታፈቅረው ሰምታም ማምናበት ተቀምጣ ሊሆን ይችላል።
ለዚች ልጅም ሆነ ለዛች ልጅ መገናኘታችሁ ምንም ትርጉም ያለው አይመስለኝም። ይኸው ቆይ መጣ ልጁ መጥቷል አሁን። እሺ ሰው ከንቱና መጣልን። የልጃችንን ልብ እንዲህ አድርገህ ሰብረህ አበባ ስትመጣ አራላ አንድ ቦታ አበባ ስትመጣ እሺ ና በል ና ግባ አለው ቦታ ለምንም አገባው ገብቷል። አሁን መጥቷል። እሺ አለይኩም ሰላም ወረሕመቱላህ። ሰይድ እንዴት ናቸው? ሰላም ነው። ብዙ ሸር አድርገውልኝ ነው የመጣሁት እና ደግሞ አንድ እስከምወርድ ድረስ ሞዴሬተር ትሰጠኛለህ? እኔ ሰውን አፍ አልችልም። እሷ በየሄደችበት ዝም ብላ መጮህ ነው። ይሄ ቤቱ ዝም ቀልድና ዝም ብሎ ማንም ሰው እንትን የሚልበት አይደለም። ማንም አይነካ ሚውት አድርጉ። ሌሎቻችሁ አሁን ልጅቱ እናንተ ምን ነው ትውቃላችሁ? በቃ ሆነ ሰዓት ላይ ጓደኛ የነበረች አሁን ላይ ቆሟል። ከ6 ወር ወደዚህ አቁመናል። ግን አልፎ አልፎን ዝም ብላ ትደውልኛለች። እያናገርኩ እያበረድኳት ምናምን ነበረ። ሚስት እንዳለች ስትነቃ ማለት ነው። ከ6 ወር በፊት አታውቅም፣ ተጠያይቀንም አናውቅም። ሚስት አለ ምናምን ብላኝ አታውቅም። ገባ? ከ6 ወር ወደዚህ ግን እኔ ማራቅ ክፍተት መውሰድ ምናምን ጀመርኩ። ለምንድን ነው ምናምን እያለች ጠይቀኛለች። በኋላ ላይ እስከ 3 ወር አካባቢ ድረስ ውስጡን እያጣራች ነበር። ከ3 ወር በኋላ ደረሰችበት። አዎ አልኳት። ከዛ ያንን በውስጥ ላይ በቃ እንዳለ ጨርሼ እንደውም ላገባ ነው ምናምን እያለች እየፈከረች ነበረ። ኦኬ እንደውም ሰርግሽ ጥሪኝ ምናምን እያታለሁ። እሷ በውስጥ እስከምታጣራ አንተ አልነገርካትማ ነው ሚስት እንደሌለ እንዳለ? አልጠየቀችኝም፣ አልነገረችኝም። ከ6 ወር በፊት አሪፍ ነበር። እስከ 6 ወር ባለው ወደዚህ ግን እኔ ክፍተት ፈጠርኩ። ቦታ አልሰጠኋትም። እኔ መራቅ ዝም ብዬ መራቅ ነው የፈለኩት። ገባ? እስከዛም ድረስ አልጠየቀችኝም። ምናልባት ለእናንተ አይ ጠይቄዋለሁ የለኝም ብሎኛል ምናምን ልትል ትችላለች። እኔ አለኝ። ገባ? ከ3 ወር ወደዚህ ግን ነቃች። ያንን ስትነቃ እሷን ማረጋጋት ነበረብኝ። በውስጥ እያረጋጓት ፒስ ሆነን እንደውም ላገባ ነው ትገናኘኛለሁ ምናምን ያለች። እሺ ብለን ጨርሰናል። አሁን ከ5 ቀን በፊት ነው ድንገት መጣ ማለት ነው። ታገባኛለህ እሷን ተፈታታለህ ያለች። እንደዚህ ነው የጠየቀችኝ። እሷን ፈተህ ታገባኛለህ ያለች። ከዛ ይህን ስትለኝ እንጂ እንደዚህ አይነት ጥያቄ ያለው ምናምን ብዬ በጣም ተናድርኩ። አንቺ ነሽ ወይ አይደለሽም ብዬ ዘግቼ ወጣሁ። ከዛ እሰቅልሃለሁ፣ በየሚዲያው እሰቅልሃለሁ ነው ያለች። ከዛ እሄዳለሁ ምናምን አለች። ይከተልሻለሁ ፈለገች ቦታ። የኔን ህይወትን ለመበጥበጥ ነው የምትፈልጊው? አሁን እኔ ትዳር ባይኖረኝ እንደዛ አትይኝ። ግን ስላለኝ ያንን መበጥበጥ ነው የምትፈልጊው? ያኔ በጥብጭው በአንቺ እጅ ላይ ከሆነ የኔ ትዳር በጥብጭውና አንቺ ትኖሪያለሽ ብያታለሁ። ቤት አማራን ቤት ገብታለች። ዛሬ እንደውም እነ ናስር የሚባሉ ልጆች አሉ፣ የሳውዲ አረቢያ ናቸው። ገብተው እሷ ቤት ሲነጋገሩ ሄድኩ። ሲሄድ እኔ እንትን ሞዴሬተር ስጠኝ የምልህ ሲሄድ በጣም ብዙ ይለፈልፍብኛል ሰው። ገባ? እሷ ቤት ራሱ ሞዴሬተር ተቀብዬ ነው የምነጋገረው። ከዛ እነሱም እንደዚህ እዚህ ላይ ባስቆማችሁ ላይ ብዬ ወረድኩ። ገባ? ብዙ ሰው ይለፈልፋል። እኔ ደግሞ የስንቱን መስማት አልችልም። ኮሜንቱን ቶ ዝም ብሎ ነው። እሺ ከአጨርሰማ የደረሰችበት ይዛይ ትዞራለች። እኔ እዚህም ትቆማ አይመስለኝም ልጅቱ። አሁን የምትፈልገው ነገር ምንድን ነው? ትተወኝ በቃ። ይሄን ነው የኔ። አንተ ታገባታለህ? ለምን አታገባት? አልችልም፣ አላገባትም። እኔ ያው ስህተት ነው። ሚስቴን እወዳታለሁ። በቃ ይሄ ነው የኔ መልስ። ሚስትህን ትወዳለህ፣ ሌላም ሴት መደረብ አትችልም። ስለዚህ ማግባት ካላገባት ለምን ሚስት እያለህ ስለዚህ በሆነ አጋጣሚ ተገናኛችሁ፣ በመካከላችሁ ለስንት ጊዜ ነው የቆያችሁት? 6 ወር ጥሩ ግንኙነት 6 ወር ቆይተናል። ኖርማል በፍቅር ማለት ነው። ከ6 ወር በኋላ በደንብ አዳምጠኝ። ከ6 ወር ወደዚህ ባለው እሺ ቀጥል። ከ6 ወር በፊት ምርጥ ግንኙነት ነበረን። ከ6 ወር ወደዚህ ያለው ደግሞ
እኔ ክፍተት ቦታም እየሰጠኋት አልነበረም። እሺ ቆይ እዚህ ላይ አንድ ጥያቄ አለኝ። ከ6 ወር በፊት ምርጥ ግንኙነት እሷ ጋር ስታደርጉ የፍቅር ጊዜ ስታሳልፉ ሚስት ነበረ አልነበረ? ነበረኝ። እንደ ሚስት የ4 ዓመት የ5 ዓመት ሚስት እኮ ናት። እሺ ያን ጊዜ ሚስትን ተወዳት ነበር? አዎ ይህ እኮ ስህተት ነው፣ ሰይጣናዊ ነው። እንግዲህ ያልከውም በለኝ። እኔ እንደ አንድ ሙስሊም የፈለገህ ማለት ትችላለህ። ገብቶሃል? ይህ ስህተት ነው። አሁን እኛ ከእምነቱ አይደለም፣ እኛው ከእምነቱ የእምነቱ ይቅር የእምነቱ አንድ ነካም በቃ ሰዋዊ ጥያቄ። አንድ ሰው አሁን ማነው ሰው መሆን እዚህ ላይም በክብር ነው። አሁን ለምሳሌ ሚስቴን ወዳታለሁኝ አልፈታምም እንዳልፈታ ሚስቴን ወዳታለሁ፣ ሁለተኛ እንዳላገባ ሁለተኛ አቅሜ አይፈቅድም ማለት ነው። በምትወዳት ሚስት ላይ ይችን ልጅ ፍቅር አስይዘሃታል። እንግዲህ አንተን ሚስትህን እንደምትወድ እሷም አንተን ወደደችው። አየህ ነገሩ ፍቅር ሳይሆን እሷ ስሜት ነበር። ፍቅር ቢኖራት እና የምትወደ ቢሆን እንደዚህ በየአደባባዩ እየሄደች እንትን አትለኝም። ምን ገብቶሃል? ቢያንስ እንደዚህ የሆነ ስልኳን ዘግታ እንኳን እንደዚህ ራሷን ብታዳምጥ እኔ ቢያንስ ላስብ እችላለሁ። ገባ? ይች ልጅ ተጎዳች እንደምናምን እላለሁ። በየአደባባዩ እየሄደች ዝም ብላ ታሰጣኛለች። ሲፈልጋት ሰው ስታጣ እራሷ ቤት ዝቅዝቃ ታሰጣኛለች። ገባ? እኔ ግራ ገባኝ። ምንድነው የምትፈልገው? እሺ ወንድሜ አንተን አዳመጥን፣ ጥሩ ነው። ሰባኪው አንቺ ምንድን ነው የምፈልጊው ከሱ? የምፈልገው ሚስቱ እንዲሰማና እንዲሰማ ብቻ፣ ሌላ ከሱ ማለት ነው እንዴ? ሚስቱ ሰማች አልሰማች ማለት ቆይ እንደሚለው ከሆነ ለ6 ወር አንቺም ሚስት አለ የለም ብለሽ ጠይቀሻል ገና ስትገናኙ? ያንን አልጠየቅኩትም፣ ግን አንድ ሰው የሰው ልጅ ለምን አልጠየቅሽው? የሀገር ልጅ ነን አለ። አንዱ ወንድ ልጅ የሚጠጋኝ ዛሬ ያለው እንዲ ብሎ እኔ ጋር ይጠጋል ብዬ አስባለሁ። ሚስት ያለው እኔን አይጠጋም ወይም እኔን አይጠይቅ አይፈልገኝም ብለሽ ስላሰብሽ አልጠየቅሽው? አልጠየቅኩም። እኔም ስለሌለኝ እኔ እንደኔ ነው ብዬ ተቀብያለሁ። እዚህ የምትሳደቡት መወታላችሁ፣ ስነ ስርዓት አድርጋችሁ ታፕታፕ ኮፒ ሊንክ አድርጉ። ስለዚህ እስከ 6 ወር ድረስ ምንም ህይወት እንዳለው አልጠየቅሽውም? አልጠየቅኩትም። ከዛ በጓደኞችም ላይ በምን ትዳራለች ሲሉ በራሴ ማጣራት ጀመርኩ። ሳጣራ እሱን ሳትጠይቂ በራስሽ አጣርተሽ አገኘሽ እውነቱን? አጣራሁ በራሴ አገኘ እውነቱን። ከዛ በኋላ ምን አደረግሽ? ጠይቀው መጥቼ ከዛ መለሰኛ እንዴ አሬኔ የለኝ ምናምን ቦታ እንበጣበጠብኝ። ሁለተኛ ስጠይቀው አሁን መልሼ በስነ ስርዓት አጣርቼ እርግጠኛ ሲሆን ስጠይቀው ምንልኛ ዋለኝ አለለ። ምን አልነገርከኝም ስለው ምንም ሊለኝ አልቻለም። ግን ይህን ያክል ጊዜያት የኔን ጊዜ ለምን አባከንክ? እኔም እኮ በራሴ ህይወት የምጀምርበት ጊዜ መዲ ፍቅር የምትባይ ተመውተሻል። እሱ ብዬ በዛ ላይ ለአንተ ብዬ ከስራ የተፈናቀየ ወጥቼ እንዴት እንደዚህ ታደርገኛለህ ብዬ ጠየቁ። አረሌ ብለሽ ስራ ላይ አልተፈናቀልሽም? ተረጋጊ። ቆይ እሺ አሁን ጥሩ። አሁን አንቺ ከ6 ወር በፊት ነው የተቋረጠው ግንኙነታችሁ። ለምን እያደር ምንድን ነው የቆጨሽ? እሱ በቃ እኔ ተይ ካለ የሆኑ ሰዎች በሆነ አጋጣሚ ይገናኛሉ። ያ ግንኙነት ደግሞ በመካከላችሁ ማግባባችሁና ሚስት ካለው እንደውም አንቺ ነበርሽ መራቂ ያለብሽ ይህን ሰውዬ። እሺ አሁን ምን እናደርግሽ? እዚህ ጋር ከዛ በዛ 6 ወር የሚለው እሱ ከ6 ወር ወዲህ ምናምን የሚለው ቢያንስ በፊት በቀን ብዙ ጊዜ እናወራለን። በቀን አንዴ ማውራት ጀመረን። ከዛ እያለ በ2 ቀን ምናምን በ3 ቀን እንደዛ እያለ መራቅ ጀመረ። ከዛ ይህ ልጅ ለምን ይርቀኛ ብዬ ራሴን ጠየቁ። ከዛ ስቆይ ማለት እንዴት ልጅ እኔን ህይወት አባባክ ነው እንዲህ በነፃነት ሊኖር ይችላል ብዬ ነው ያመጣሁት። ርቆኛል። ቢያንስ አሁን እሷን አንተ እችሊ ገና ልጅ ናት፣ ገባህ? ስለዚህ ትወድሃለች። ሁለተኛ የእሷን ህይወት አበላሽተህባታል። እሷ አንተን እስከ መጨረሻው ባሏ ለማድረግ እና ከአንተ ጋር ለመኖር ነው እዚህ ጉዳይ ላይ የገባችው። ስለዚህ እንዲሁ ገንዘብ ምናምን አልበላኝም ብላለች። ይህም ጥሩ ነገር ነው። መብላት ብፈልግ ትበላን ነበር ከዚች ላይ እርግጠኛ ነኝ። እና አሁን እንደኔ ሀሳብ ሚስት ጋር አስማማና አግባት።
እንደኔ ምን ይመስላል? አትፍራ። ምን ያስፈራል? ሰይድ እንደዚህ በአዋክባ ገባ የሆነ ከዛ እንደዚህ ሚስትን እንደዚህ ቀስ ብለህ አሳምነህ ምናምን እንደዚህ ቀላል ይመስልሃል? ሚስት ኑሮ ይዘህ ታውቃለህ? ሰይድ በጣም ከባድ ነው። ታው ተረጋጋ። ለመቀለድ አታውራ። የእውነቴን ነው። ይህ ቀላል ነው። አሁን አንተ አይቀልድም። መጀመሪያ የልጅቱ ሁኔታ አሳዝኖት ነው እንደዚህ አሁን አፍቅራ ነው እኮ ልጅቷ። አሁን እኔ እንዳየሁት እኔ ብቻ ላውራ እንዳለን እኔ እንዳየሁት ልጅቱ አፍቅራለች፣ ተወዳለች። በቃ ልጅቱ ተወዳለች፣ ሌላ ወንድ አላየችም። ህይወቷ ውስጥ ገብተሃል ሰተት ብለህ። ስለዚህ ይሄ ነገር በነገራችን የሚወድ ሰው የረገመው ሰው አያምርለትም። በቃ ያንን እኛ እናውቃለን። ሴት የረገመው ሰው በቃ እንደተንከራተተ ነው የሚኖረው። አዎ ሰይድ ወዳ አታውቅም፣ እያላገጠች ነው እሷ። የኔ ኑሮ ስላለኝ ያንን እንትን መበተን ብቻ ነው የምትፈልገው። ከንቱ እስኪ አንድ ጥያቄ ጠይቀው። ሰይ ተወጂዋለሽ አትወጂውም? ሰባኪው እኔ መጀመሪያም ከልብ ልጅ ነው የቀረብኩት እንጂ እንደ ለማስመሰል አይደለም። እሱ አስመስሎ የቀረበ ይሄው ወዳህ ነው የምር ተረዳት። አሁን እኛ ይሄን አስቃት እኛ እንደ አንድ ወንድም ወዳሃለ አፍቅርሃለ ተረዳት። ሚስትን አሳምና አግባት። ምንም ሌል ውደታ እንዳለ ጊዜ ወደ በቀል ይቀየራል። ውደታ አንድ ጥያቄ ጠይቀው። አሉ ይሄ አንተ ቤት በጣም ትልቅ ቤት እኮ ነው፣ ትልቅ ሚዲያ ነው። ገብቶሃል እኮ እዚህ ላይ ወጥቼ አሁን የዛችኛዋ ነገ ትንቀሳቀስ ተነገ ወዲያ ትንቀሳቀስ ምን አሳወቀኝ? ገና ሌላ ብዴት እኮ አለብኝ። ለእኔ ነው ማዘን ያለ ሰው ከንቱ። አንድ ጥያቄ ልጠይቅህ እስኪ። እንደው አሁን ያችኛዋ ባለቤትህ ይሄንን ኬዝ አውቃ የምትፋታህ ይመስልሃል ከትዳርህ? እሱን እኮ ነው አሁን እያልኳቸው ያለሁት። በቃ እሷንም እናሳምንልሃል እና አምጣትና ምንም ችግር የለም። እንግዲህ እሷ በሰማይ ሰይ ልጨርስ አንድ ጊዜ። ሁለተኛስ ብታገባ የምትከለክልህ ይመስልሃል ያችኛዋ? ለእኔ ቀልድ ነው የሚመስለኝ ሁለተኛ ምናምን የሚባለው። ጭራሽ የምሬን ነው የምልህ። በኢኮኖሚ በምናምን አይደለም። አሁን ስለ ሙሀባ ነው እያወራሁ ያለው፣ ስለ ፍቅር ነው። ትክክል ነው። ማግባት ሳይሆን አሁን ልጅቱን ቀጥታ ይራቃት። ቃስ እያለ እስከምትርቅ ድረስ ለእምነት እንሰጠው እድል እምነት ሴት ከስብልተኛ ጥያቄ እየጠየቅኩት እኮ እየገባችሁ አትግቡ። ቆይ እውነት ለመናገር ማለት ያችኛዋ ብታውቅ፣ አንደኛ ሙስሊም ነህ፣ እሷ ሙስሊም ናት። የኢኮኖሚ ጥያቄ ሳይሆን የሙሀባ ጥያቄ ስላለ ሁለተኛ ብታገባት በህይወትህ ችግርና ጫና ይፈጥርብሃል ወይም ይኸውልህ፣ በእንደዚህ አልነበረማ። አንተ ባለቤትን የምታሳምናት በእንደዚህ ሳይሆን አሁን ይሄ ቦክቷል፣ የቦካ ነገር ነው። አሁን በእንደዚህ ሌላ እኔ እንጃ። እኔ ራሴ አሁን ምንም እንደሚያስብ አላውቅም። እንኳን እሷን ላሳምንበት ኖርማል በሆንክበት ሰዓት እሷ ባልሰማችበት ምንም በማታውቅበት ሰዓት የችኛዋን አሳምነ ያችኛዋን ደግሞ እንደዚህ እየቀለድክኝ ሲጀምር ቀልደ ነው። ዳይሬክትሊ ሄደ ሌላ ሚስት ላገባ ነው አትላትም። ይሄ ቦክቷል እኮ። አሁን ይሄንን ትቀበል ይመስላል? ሴቶች በስንት ጥፋት እኮ ነው ነፍስህን ለማጥፋት የሚሞክሩት። ገባ? ይህ ትዳርን የያዘ ሰው ነው የሚያውቀው። ስለዚህ አሁን እናንተ እንደምታወሩት እንደዚህ ቀላል አይደለም። ነገ እኛ እኮ ይኸውልህ ሰው ከንቱ የሚመስል አሁን እኛ እኮ ቀላል ከአሁን በኋላም እኮ ልጅ ሚስት ብትሰማ ቀላል እኮ አይሆንም። ስለዚህ ነገሩ በቃ ተሰማ እኮ ገባ አይደለ? አሁን ሚስት ይህንን ጉዳይ ብትሰማ ልቧ መሰበሩ እኮ አይቀርም። በቃ ከተሰበረ አይቀርም። ይሄ ምንም ግልጽ እኮ ነው። እንኳን 6 ወር ያው አብረህ በፍቅር የኖርካትን አይደለም እኛ እኮ ስልካችን እንትን ላልነው እኮ ልባችን ተሰበረ፣ ልባችን እየተባልን እኮ። ስለዚህ ለስልክ ገብቶሃል? አሁን ሚስት ስትሰማ ልቧ መሰበሩ አይቀርም። ስለዚህ የሁለቱም ጥግ ከመውጣት ሁለታቸውን ማስማምት ምናልባት ያቺ እንኳን ቢብትል ይቺን ትቀጥላለህ። አሁን ምናልባት ያው እኔ እንደ ቁም ነገር መሆን አሁን ይህን ጉዳይ ለሚስት ሊደርስ ይችላል። ሲደርስ ሚስት
ያኔ ትርምስምስ ያለ ጠብ ይፈጠራል። ስለዚህ ሚስትህን ግዴታ ማረጋጋት ያንተ ብቃት ነው። እንግዲህ እንዴት አድርገን እንደምታረጋጋት መቼም አንተ ታውቃለህ። ስለዚህ የሁለታቸውም ልብ አሁን ተሰብሯል። ከተሰበረ አይቀር ሁለታቸውንም ይዘህ ልባቸውን ጠጋግነህ ህይወትን ብትመራ ጥሩ ነው። ምን ይመስልሃል? ያቺ እንኳን እምቢ በላይ ላይ እንዲህ አድርገብኝ አልፈልግም ብላ እንኳ አሻፈሬ ብትል በቃ ያቺ ሄዳለች፣ ይችን ትጠቀልላለህ ማለት ነው። ይችን ነው ይችን ምን ሆነ ነው? ሰይድ ተረጋጋ። ሰያ እኔ አንዴ እንደ አንድ ሱስ ከላይ ላይ እንደተራገፈልኝ ነው ማለት አዎ፣ ጨርሱልኝ እዚህ ላይ ይህችን ማለት ነው። በቃ ሳይገባ ልጁ እልክ ውስጥ መግባት የለብህም። በጣም መልካም ሰው ነህ። በአንድ ጊዜ ወንድም የተረጋጋ ሰው ነህ። በጣም መልካም ሰው ነህ። እሷም ደግሞ ልጅነቷን እንደተቀጠፈባት ውስጧን እየተሰማት ስላለ እሷንም ሪስፔክት እናደርጋለን። ግን አሁን ሰያ ያለው ያችኛዋ ትሂድ ይቺ ትግባ የሚባለው ነገር አይኖርም። ምክንያቱም ያችኛዋ እንደሚወዳት እየተናገረ ነው። ይችኛዋ ግን እኔ እንደሚመስለኝ ብትገባ እንኳን በሚዲያ አስገድዳው እንደገባች ነው የሚሰማኝ። ይኸውልህ ሰያኔ አንድ ነገር ልበል። ሰው ሲያወራ እንዴት ጣልቃ አትገቡም? አንተ አሁን ያጠፋው ጥፋት ምንድን ነው? ከመጀመሪያው ነው ጥፋቱ 100% ሙልጭ ብሎ ከአንተ ጋር ነው ያለ። ሆኖም አሁን የእሷንም የሚስትንም የሁለቱ ልብ ሰብረዋል። ኦልሬዲ ከዚች ጋር አሁን ሁለተኛ ትዳር አደረገ ብትልም አይሆንም፣ አይጣጣም። ትክክል ነገሩ ስለተበላሸ አይሆንም። እንደኔ ግን እንደ ወንድምነት አንቺ ሰባኪዋ፣ አንቺ ገና ትንሽ ልጅ ነሽ፣ ህፃን ነሽ። አንድ ወንድ ብሄድ አንድ ወንድ ይመጣል። እዚህ ጋር ከአሁን በኋላ ብትገቢም ምንም አይነት ፍቅር ኖራቸው አይችልም። የፍቅር አይላንሱ አይጥም። ታውቂያለሽ፣ ጨው ያነሰ ወይም ደግሞ ጭረጮ ያነሰበት ወጥ ነው የሚመስለው። ስለዚህ አንቺ ከዚህ ጋር ከአሁን በኋላ አይደርስብሽም፣ አድረሽበት፣ ቁርጥሽ አውጩ በቃ ከሰውነት ከህይወትሽ ማለት ነው። አንተ የሁለቱን ልብ ከመሰብር ያችኛዋን እንደምንም ብለህ ያው ሴቴት ናት እህታችን ናት ለኛ ያችን እንደምንም ብለህ አታለም አቆላምጠህ መቼ ጥፋት አለብህ፣ ያው ጥፋት አለብህ ብላናል። ወንድ ነው ሁላችን መቼም ያው እኔ ፍጹም እያልኩ አይደለም። ያችን እንደምንም ብለህ አቆላምጠን ብለህ እዛች ጋር ህይወትን አስተካከል። እየደወልክ የችኛዋ እንዲህ ካረግሽኝ እንዲህ ጋርች የምታስፈራረው ነገር አቁም። አረብ ሀገር ነው ያለ፣ አረብ ሀገር ነው ያለሽ። ቀጥታ ላሰሪዎቿ ብላ ያለበትን ቦታ መታ በታሲዝህ ህይወት የሚበላሽ ያንተ ህይወት ነው። ተረዳህ? ልጅቱ ገና ህፃን ልጅ ናት። እንደዚህ አርጎኝ እንደዚህ አርጎኝ ብላ ብትናገር የአንተ ህይወት ይበላሻል። አስጨርሰኝ። ስለዚህ አስጨርሰኝ እኮ በቃ አስጨርሰኝ። ስለዚህ አንቺ አሁን ሰባኪዋ ከእሱ ህይወት ውጭ በቃ ራቂ። አንተም ሚስት በራሷ ይመስለኛል። ሌሎች ሴት ደግሞ 1000 ምናምን እዚህ ጋር 1000 ሰው አለ። ወደ 600 ምናምን ሴት ብትሆኑ ከዚህ ትምህርት መማር አለባችሁ። መጀመሪያ ስትጀናጀኑ ምን አለ የት አለ ቪዲዮ ማስወጣት በደንብ እዩት። ቪዲዮ አውጡት። ተደብቆ መጀናጀን ወንድ አይደለም። ቪዲዮ እዩት። ከየት ነህ? ምንድን ነህ? ሚስት አለ ልጅ ያለ ብላችሁ መጠየቅ አለባችሁ። ማለት እሺ ነይ ግቢና አው የልጁንም ህይወት መበጥበጥ የለብሽም። ከዚህ በኋላ ሰባኪዋ ኦልሬዲ ተበጥብጧል። ሰይድ በቃ ሰባኪ ቆይ ዝም አንተ ማነህ? ወይ ትምጣ ዝም በልማ አንተ ማነህ? ሰው ከንቱ ዝም በልና መላ እንዲፈጠርልህ ዝም ብትል ነው አሁን ጥሩ። ምንድነው ኔትወርክ የላትም? አዎ ኔትወርክ የላትም። ገብታለች ግን ኔት የላትም። ቆይ ኔቷ ነው። አይ ኮፕሊንክ አድርጉት። አካውንት ዋርኒንግ ነው። ኮፕሊንክ ያደረጋችሁት ኮፕሊንክ አድርጉት ሁላችሁም። ቆይ ትመጣለች። ሳቧት ሞዲተሮች። አይ አብሽር እንግዲህ ከሰማይ የመጣ ለመሬት አይከብደው ይላሉ እና ይሄ ቀላሉ። አይዞህ አብሽር። ምን እሱ ደም ተቀብተህ እኮ ዝንብ መፍራት የለብህም። ገባህ? እንደሱ አትበል። በጣም ልጅቷ ህፃን ከመሆኑ አንጻር በጣም ጎድታታል። አሁን እሷ ስለሌለች ይሄን የምልህ በጣም ሰብረሃታል።
በጣም ታሳዝናለች። ሰያ ልጅቱን አስገባት። ጀስት 2 ደቂቃ ብቻ ተናግሬ ልውረድ። ሰያ 2 ሚኒት አሁን ሳይ 2 ሚኒት ሰያ አስገቢያት። አሁን ቀጥል። ኦኬ ባይ ዘ ወይ እየሰማው ነበር እና አይሪሊ እንደዛ አይነት ነገር ባይፈጠር ደስ ባለኝ። አይ ነው በፍቅር ጨክኖ መናገር አስቸጋሪ ነው። እኔ ምንድነው ግን ሀሳቤ በሙስሊም እምነት እስከ 4 ሚስት ማግባት እኮ ይቻላል አይደል እንዴ? ልጁ ወንድማችን ሙስሊም መሰለኝ ካልተሳሳትኩ። ስለዚህ ይሄ ወንድማችን አንድ ጊዜ ሰው ከንቱ ይሄ ወንድማችን ለምን ተጀናጀን? እስከ 4 ሚስት ማግባት የሚችል ሰው የሆነ እሱን ለማሸማቀቅ ምናምን ለምን ተጀናጀንክ ምናምን የሚለው ሳይሆን እሱም ከመጀመሪያው ሚስት ካለው ሚስቱ ሌላ ሴት የማትፈለግ ከሆነ የሚስቱን ባህሪ የሚረዳ ከሆነ እንደዚህ አይነት ውስጥ ባይገባ አሪፍ ነበረ። እውነታው ግን ሆነዋል። ፎር በቃ እኔ አሁን ለሰባኪዋ ለዚች እህታችን አይሪሊ ሶሪ ፍቅር ስለያዛት ከዚህ ወንድማችን። ነገር ግን ጥያቄ ይቺ እህታችን ይሄን ልጅ ብትወደው እዚህ ሚዲያ ላይ ስለመጣች ምንድን ነው የምታገኘው? እሱ ምን የምታገኘው ነገር የለውም። ባይዘው ይሄ ልጅ እኔ እንደዚህ ሚዲያ ላይ ምናምን የሆነች ሴት ቡሊንግ እያደረገች ምናምን እንደዚህ እያዋረደች እኔ አይደለም ለእሷ ጥሩ ፊት ላሳያት አይኗን ማየት አልፈልግም። ይሄንን ወንድማችን እኔ በጣም ትዕግስተኛ ነው። እሷ ወዳ ነው አይደል እንዴ? ፈልጋ ነው አይደል እንዴ? ከ6 ወር በፊት የነበረው በቃ የሆነ የፍቅር ላይፍ ከነበረ ጥሩ ጊዜ ከነበረ ፈልጋና ወዳ ነው ያደረገችው። ያን ነገር ለእሷ እንደማይሆናት ካወቀች ቀየስ ማለቱ እንደውም ለእሷ እኮ በጣም ጥሩ እኮ ነው። አንድ ወንድ እዚህ ጋር መልስ ልመልስለት ነው የሰይ እሷ ያለች እኔ ቦይፍሬንድ እንደሌለኝ ስለማቅ እሱም አይኖረውም ብዬ ስላሰብኩኝ ነው ህይወቴን አሳልፌ የሰጠሁት አለች። ፕሮብለም መጠየቅ የነበረባት ቆይማ ወድበይ አሁን ይሄ እንዲህ ብዬ ስላሰብኩ ተብሎ ነው ላይፍ የለም መጠየቅ አለባት እኮ ሺዝ ሪስፖንስብል ባይ ዘ ወይ። ስለዚህ አሁን እሷ ይሄ ወንድማችን ሙስሊም መሆኑን እያወቀች መታ በዚህ ደረጃ 1000 ሰው በተሰበሰበበት በውስጥ አውርተው ተይ ይሄ ነገር በቃ ሚስቴ መስማት የለባትም። አንደኛ እሷ የእሱን ትዳር አፋትታ የምታገኘው ጥቅም ምንድን ነው? ሁለተኛ እሷ በዚህ ደረጃ ከእሱ ጋር ተመላልሳ የምታገኘው ጥቅም ምንድን ነው? እኔ ምንም የሚታየኝ መፍትሄ የለም። እኔ ምንድን ነው ወንድማችን እኔ ሚስትህን በቃ አንዴን ኦልሬዲ አየር ላይ ውሏል፣ ይቅርታ ጠይቀህ ትዳረን አድርገህ ኑር። እኔ ለአንተ ለወንድም የምነግርህ። ከዛ በተረፈ ግን እንዲህ በሚዲያ አስገድዳ ምናምን ቡሊንግ እያደረገች እያስፈራራች በየቤቱ እየገባች የፈለገችው ሚስት ትስማ። ባይዘው በቃ ከይቅርታ በላይ የለም። ይቅርታ ጠይቃል። እንደዚህ ያስገደደች ማንንም ሴት እንዳትሰማ ወንድማችን። ይሄ ትክክል አይደለም። አንቺም እህታችን ስለሆንሽ የሆነ ወንድ ልጅ አልፈልግሽም ካለ ሂዝ ደን በቃ ለአንቺ ፍላጎት ከሌለው በትዳርሽ ውስጥ ቢመጣም ሰላም የሆነ ኑሮ አይኖራችሁ። አንቺ ስለምን የምትሰቃይበት ላይፍ ትፈልጊያለሽ? ለአንቺም ጥሩ አይደለም፣ ለሱም ልክ አይደለም። እኔ ይሄ ጉዳይ ሚዲያ ላይ ባይመጣ ጥሩ ነበረ። ከመጣ ግን አሁን መስማማት አለባችሁ። ትክክልም አይደለም እህታችን ያደረግሽው። እሱም ቢሆን ያ ነገር አይ ነው እኔ በእሱ አሁን ስህተት ብዬ አልይዘውም። ባይዘ ወይ የማልለው ለምንድን ነው በእስልምና ወንድም ያንድን እስከ 4 ሴት መጀንጀን ከፈቀደለት የእሱ ጥፋቱ ምንድን ነው? ባይዘው የሚያገባት እኮ ሀብት ሲሉ ማስተዳደር ሲችል እኮ ነው። እሱ ለራስ ስደት ሀገር ተቀምጦ ነው 4 ሚስት የሚያገባ በማታውቀው ነገር አትዘባርቅ። ቆይ ተረጋጉ። አሁን ታያ እንዴ ነው ይኖራ። ቆይ ፌቨን ቆይ አንቺ ተረጋጊ። አንቺ ስሜታ ያልሆን እኔ እኔም ተረጋግተሽ ነው የምታወሪው። ቆይ አጠብቂ። ተረጋግቼ ነው የማወራው። ችግር የለም ግን ፈጣሪ ወይ ብቻ እኔ እንጃ
ጭራሽ አሁን እኮ ምንድን ነው የሚባለው? የሆነ ተረት አለ። ጭራሽ ለሱ ነው እንትን እያለ አሁን የተናገረው ነገር ትክክል ነው። ስራ አለበት ስላጠፋው ስላለ ነው። ፌበንዬ አጥፍቻለሁ ስላለ ነው። አንዴ ልንገርህ፣ የኔ እናት እኔ ለሰባቸው ነው የምነግራት። ሌሎቻቸው አንድ የሚሰሩ እኔ አንተን እንትን አልልህም፣ ለልጅቷ ነው የምነግራት። ሰያ ቅድም ብታገባት ስላልከው ነው። እቺ ልጅ አሁን በዚህ ጉትጎታ በቃ አድርጋ አግባት እንኳን ብትለው ነገ እቺ ልጅ በግድ ነው ያገባሁሽ አልፈልግሽም እያለ ህይወቷን ሲኦል አድርጎ በግድ እንዳገባት አድርጎ ነው የሚሰማ። አንቺ ነሽ በቃ ማትቺ ከሆነ ሚውት አድርጊና ተቀመጭ። ሰይድ እንትን የምትጨርስ አንድ ጊዜ ቆይ ፈለጋ ቦታ ትድረስ። በቃ ነው ህይወቷን ካበላሽ ፌበን አንድ ጊዜ ቆይ። አሁን ልጅቱ አጋጣሚ ተገናኙ፣ የተወሰኑ ጊዜ አብረው ኖሩ። መጀመሪያ እሷን መራቅ ፈልጓል። ለምን ነው ምርቀኝ ብላለች። ተሷ ቀድሞ እሱ ነው መራቅ የፈልገው። እሺ ትዳር መኖሩን ስታውቅ ጠቅልላ መራቅም የነበረባት ከሱ ቀድማ እሷ ነበረች። እሷ ትዳር መኖሬን ስትሰማ ፍታና አግባኝ አለችኝ አለ። እሱ ደግሞ ሚስቴን እወዳለሁ አላገባም እና አልፈታም፣ ስለዚህ አንቺ ራቂኝ አለ። ያላት እድል ምንድን ነው? ምንም ነገር የያዘባት የለ። ፍቅር አገናኛቸው፣ እህል ውሃ አገናኛቸው፣ እህል ውሃ ተለያየ። ስለዚህ እሷም የራሷን ህይወት መምራት፣ እሱ ጋር አለመድረስ፣ በቃ እሱም ያንኛው ህይወት ተበጠበጠም አስተካከለም ሆነም በዛ መሄድ። አንቺም ካሁን በኋላ በየቤቱ እየገባሽ ይሄ ሆነ እንዲታወቅልሽ ነው የፈለግሽው፣ ታወቀልሽ። ይኸው መዓት ሰው አየሁ፣ ደስ አለሽ አይደለም? ይሄን ነበር አለ የፈለግሽው። በቃ ሆነ፣ ተከናወነ። ቆይ የፌበ ነው ሆነ። ያን ያለችው ነው እኔ የምፈልገው እንዲታወቅልኝ ነው አለች አይደለም? በቃ አሳወቅንልሽ፣ አወጅንልሽ፣ ታወቀልሽ። ከአሁን በኋላ በየቦታውም በየቤቱም አታንሺ። አንቺ ገና ልጅ ነሽ፣ እንዳየሁሽ የራስሽን ህይወት ቀጥይ። በቃ የምንመክረው ይሄ ነው። ይሄ ላይ አስገድዶ አይደለም ማለት አንድ ነገር አስገድዶ አላቀረባትም፣ አስገድዶ አልወሰዳትም። ፍቅር እሷ ወዳና ፈቅዳ ነው ልጁን የቀረበችው አይደለም። አስገድዷት ቢሆን በገንዘቧ ላይም በሞራኗ ብዙ ነገር በድሏት ቢሆን እሺ፣ አልበድላትም። ወዳ ቀረበችው፣ በቃ አበቃ፣ ፍቅራቸው አለቃ። እሱም ወደ ሚስቱ፣ አንቺም ወደ ሌላው ለሚመጣው ባልሽ። ሌላ ምንም የሚባል ነገር ተአምር የለም። ገባሽ? ሰባኪዋ አሁን ሚስቱ ሰምታለች፣ እርግጠኛ ነኝ። ስታሰልበው ነው የምታድረው። ይሄ ሰውዬ ይህን ሳምንት የሚኖርበትን ኑሮ ኧረ ምን ሳምንት ብቻ እድሜ ልኩን እንደነዘነዘችው ነው ራሱ። ሚስቱ አሁን ብትታረቅ ራሱ እድሜ ልኩን አታምነውም። እምነቱ ጠፍቷል። ችግሩ እኮ አንደዚህ መተጣልተን መታረቁ አይደለም የሴቶች ችግራቸው፣ እድሜ ልካቸው። ካሁን በኋላ ስልክ አላነሳም ካለ ምን ካለ ሴት ጋር ራሱ ቁሞ ካየችው በቃ የሆነ ነገር አድርጓለሁ በእሷ ቤት። ይሄ ልጅ በቃ በጣም እንትን ብለሽዋል። በቃ ይበቃሽ። ይህን ያህል ከሰበርሽው ካሁን በኋላ ፍቺው በቃ። ገባሽ? ሰባኪዋ አንቺ በየቦታ አትውጪ፣ ሌላም ህይወት ስለሚመጣ። ምክንያቱም በየቦታ ቪዲዮ እየወጣች ምናምን ሰዎች ለአንቺም ህይወት ላይ ተጽዕኖ ያደረስብሻል። ሌላ ወንድ ላይቀርብሽ ይችላል። ገባሽ? አንቺ ተደብቀሽ ራስሽን አድሰሽ ተውበት አድርገሽ ፈጣሪሽን ለምነሽ አላህ ጥሩን ባል እንዲሰጥሽ፣ የሚወድሽን የሚያከብርሽን ባል እንዲሰጥሽ ዱዓ አድርጊ። በቃ ካሁን በኋላ ይሄ ነው የኔ ምክር፣ ይሄ ነው። ከዚህ ሌላ የለኝም። ይሄን ወስደባታ ምንም ነገር የለም፣ ምንም የለም። ገባሽ? ሰባኪዋ ይሰማሻል አይደል? አሁን እኔ ማውራት እችላለሁ። እኔ ለምን አታስወሩ? በኋላ ነገሩ ላይ መጨረሻ ላይ ስለሆነ የመጣሽ አይደለም። ልጅቷን ጸብ ነው የሚጨረው። አልሰማሽም? መጀመሪያ ሰምቻለሁ። በእናትሽ እንደው ለዛሬ ዝም በይ በእናትሽ ፊቢ። ዝም በይ የምትሉኝ የራሴ እሺ፣ እስቲ አውሪ። ምን እንበል? እሺ፣ አሁን እኛ አንድ ጊዜ
እኛ ሰባኪዋ ሰምተሽ እናል አይደል ያልኩሽን እየሰማሁህ ነው። በቃ አንቺ መጀመሪያ መጥቶ ሚስቱ እንድትሰማልኝ ነው የማይፈለግሽው። ሌላ ምንም አልፈለግሽ አይደለ? ከሱ ይሄን የፈለግኩ ሌላ ምንም በቃ ይኸው በ1100 ፍስ ሪካርድ የሚደረገው ምናምኑ ይኸው ሚስቱ አይደለችም እናቱ ሁሉ ትሰማለች። ደስ አለሽ? በጣም ሰባኪዋ አንዴ ላውራና የኔ ቆንጆ እናመሰግናለን። ይህን ሀሳብ ስላልሽን እና አሁን ተስማምታችኋል። ከአሁን በኋላ ላይ እየገባሽ በየቦታው እንትን እንዳትዪ። በልጠሽ ጎበዝ ነሽ፣ ከሱ የዋሰ ጀግና ሴቱ ነሽ። ሴትነትሽን ጀግንነትሽን ነው ማሳየት ያለብሽ። እሺ የኔ ቆንጆ እሺ። አንድ ነገር እዚህ ጋር ጨምር ማማ፣ የመጨረሻ ስለሆነ ሰባኪዋ አንድ እውነት የምነግርሽ አሁን 1100 ሰዎች እዚህ ጋር አሉ። ሌላ ሚዲያ ላይ ብትገቢ እየገቡ ስድብ እና ሌላ ነገር ነው የምታተርፊው። ሌላ ሚዲያ እጠቀማለሁ ብለሽ እንኳን ካሰብሽ ማለት ነው። ሶ አንቺ አሁን ራስሽን ጠብቂ። እኔ እንደ እህቴ ነው የማይሽ፣ ህፃን ስለሆንሽ ማለት ነው። ሞራልሽን ገንብተሽ እመቤት ያለች የእውነቴን ነው የምልሽ የተሻለ ነገር ላይ እንደምደርሽ አምናለሁ። እንደውም ልጅ ወልደሽ የተሻለ ነገር ላይ ደርሰሽ ታሳየዋለሽ ማለት ነው ለሱ። እሱንም ደግሞ ህይወቱ የተስተካከለ ሆኖለት ያችኛዋ ሚስቱ አሁን መስማቷ ስለማይቀር የተሻለ ትዳርህን ቀጥለህ ድጋሜ እንደዚህ አይነት ህይወት ውስጥ ባትገባ፣ ምክንያቱም ሃይማኖትህ እንደሚፈቅድልህ 4 ሴት ማግባት ትችላለህ ስለተባልክ ብቻ አቅም እንደሌለህ እያወቅ እንደዚህ አይነት ፕሮሰስ ውስጥ መግባት የለብህም የሚል አመለካከት አለኝ። አመሰግናለሁ ሁላችሁ ነው። አሁን እናንተ በደንብ አሁን ጥግ ላይ ደርሳለህ። አንተ ሚዲያ ላይ ስትደርስ ጥግ በቃ የመጨረሻው ላይ ደርሳለህ። ምናልባት ከዚህ በኋላ ከሴዶ ረባቦ በኋላ የምትደርስበት ከህግ ካለ ህግ ጋር ነው የምትደርሰው። አሁን እሷን ጭምልልቅ አድርጋ ተጨረሰኝ በኋላ አንቺ ወንዶቹም ሴቶቹም መከራ ነው የምታወት። እንደገና ሌላ መከራ አለብኝ ዋና ትልቅ እኛ አለን አላያችሁትም፣ እዛ ጋር አላያችሁትም። ስህተት ነው እኔ አውቃለሁ። ስህተት ነው ስህተት ነው። እንግዲህ የሆነ ሰው ሞቶ በምን ቦተ ብላ አትጠይቀው። በቃ ሞቷል። አየህ የእሷን ነው አሁን እንደዚህ ቅድሚያ እኔ ነግሬያታለሁ። ሁሉ እንዳይፈጠር ጥሩ ህይወት ትኖር ይመስልሃል? እኔ እዛ ጋር በእሷ እጅ የሆነ ነገር አድርጋ ማንም ሰው የሚያደርገው ነው። በቃ የሰው ልጅ ይፋቀራል፣ የሆነ ስህተት ይፈጠራል፣ በሆነ ቦታ ላይ አፕን ያደርጋል። በቃ እዛው ጋር ነበር ማቆም ያለባት። ይሄን የኔን ነገር በጥብጣ ዝግ ትልቅ ሚዲያ ላይ መእታ አፏን ከፈተች በኋላ የኔ እንትን እዛ ጋር ተበላሽቶ እሷ ኖርማል ተኖረች ትኖራለች። ይህን የምላቸው በቃ እርሻለ ምን ለምን ምን ልታረጋት ምን ነው እንደዚህ አታርግ። አንድ ጊዜ ቢያንስ እንኳን ጸጽቶት ሚዲያ ላይ እስቲል እሺ፣ ልጅቷ እኮ አሁን ምንም አንተ ለምን ይቅርታ ይጠይቃት? ቢያንስ እንኳን የመጸጸት ስሜት አይሰማም? የበን አንድ ጊዜ አንድ ጊዜ አሁን አንተ ዝም በል በእናትህ። ነገ ይህች ልጅ አንድ ነገር ብትሆን የምትደርስላት ትመስላለች። ደንቆሮ አንተ ዝም በል። አንተ በጣም ባለደርስላት ዝም ብለሽ አረፈሽ ተቀመጭ። ራስህ ቁጭ በል እባክህ። ደንቆሮ ዝም በል እባክህ። አንተ እንግዲህ ችግር አልተጀመራችሁ። ሴትዮ ተከበሪ። ሴት ልጅ ህይወት እናንተ ቆይ እናንተ ትፈላለጋላችሁ እንዴ? እናንተ ቆይ እኔ ልጁን ብቻ ልጠይቀው እናንተ በኋላ ትደርሳላችሁ። እሺ ሰው ከንቱ ማነው ስም አልከኝ? ሰው ከንቱ በላይ ኦኬ፣ ሰው ከንቱ። እሺ አሁን ይሄ እኮ ዛቻ ነገር እኮ ነው። ይሄ እኮ አንተ የሚጠበቀው ወላሂ እኔ እየዛትኩ አይደለም። አንድ አሁን መጀመሪያ አንድ ነገር እኔም ወንድ ነኝ፣ አንተም ወንድ ነህ። ሁላችን ሚስቶች አለን። ብዙ ነገር በየቤቱ የሚከሰት አንድ ጊዜ ተናግሬ ልምጣ። ቆይ እስኪ ልጨርስ። አታቋርጦ ይኸውልህ በእያንዳንድችን ቤት የሚከሰት ክስተት አለ እኮ ገብቶሃል? እችን ልጅ የቀረብካት አንተ ነህ። መቼም ሴት ዝም ብላ አትቀርብም። አንተ ነህ ያቀረብካት እኮ አይደለም እንዴ? ነው አይደለም እኮ? እቺ ሴትዮ መቼም አስገድዳ አልቀረበችም። አንተ ቀረብካት። አንተ ሰታት። ቆይ አንተን አፈቀረች። ቆይ አንድ ጊዜ ሚወት አድርጉ። አንተን አፈቀረች አይደለም? በነገራችን የፍቅር መጨረሻው በቀል ነው።
ስለዚህ አንተን አፈቀረች። በኋላ ሴት ናት፣ የሆነ የሚሰማት ነገር ይኖራል። በኋላ ሚስት መኖርን አወቀች። አንተ ሚስት መኖርን ስታውቅ ራካት። ፍቅር እኮ ዝም ብሎ እኮ የሚራቅ እኮ አይደለም። ምናልባት አንተ አሁን ሚስቴ ብትሰማ ቤቴ ይፈርሳል፣ ሚስቴ ብትሰማ ችግር ይፈጠራል እንደምትለው ሁሉ እሷም ዝም ብላ ለመራቅ ከባድ ነገር ነው። ፍቅር ነው፣ ግዴታ ነው። ወዳ ላይ ልጨርስና ታወራለህ። ስለዚህ ይሄ ነገር ተከሰተ። እሷ እንደ ሴት ደግሞ ልጅም ናት። እንደ ሴትነቷ እኔንም ሸውዶኛል ወይንም እሷ የተናዳ ሊሆን ይችላል። ይሄ ነገር ዝወጣ አይደለም። ከዚህ በኋላ አንተም እችልት ትተህ የራስን ህይወት ማስተካከል ነው እንጂ ያለብህ የኔ ህይወት እሷም እኮ የኔን ህይወት አበላሽቶ እንዴት የእሱ ይቀጥላል? እሱ እንዴት ሚስቱ ጋር ሰላም ይኖራል? እኔ በሱ ፍቅር እየተሰቃየው እኔ ህይወት ውስጥ ገብቶ እንዴት እኔ ምንም ነገር ታልቆጠር እሱ እንዴት ህይወቱን በሰላም ይኖራል ብላ አይደል እሷ ደራ ያገባቸው። አንተም እኮ አሁን እያልክ ያለው የእኔ ህይወት ቢበላሽ እሷን ምን አደርጋለሁ እያልክ ነው እኮ። ዛቻ ነው። ምንም ሰው ከንቱ የለው ወንድማችን። ይሄ እንትኑ ማስፈራራት ምናምን አንደኛ ለአንተም ጥሩ አይደለም። ይቺ ልጅ ነገር ተናዳ አንድ ጊዜ ወንድሜ ለሚጠቅመ ለአንተ ልንገርህ። አንተ አሁን ከዚህ በኋላ የራስን ላይፍ ኑር። ልጅቱም በቃ የሆነ ሀፕን አድርጎን ከዚህ በኋላ አራግፈህ የፈለግከውን ባይዘ ወይ አልፈልግም የማለት ሙሉ መብት አለ። እኔ እውነቱ ነው የምነግርህ። በቃ አልፈልግም እስከ ዛሬ መስሎ የነበረ ማለት ሙሉ መብት አለ። ነገር ግን ልጅቱ ላይ አሁን ይሄ በዚህ ዛቻ ምናምን ልክ አይደለም። በቃ ይሄን ጉዳይ እዚህ ቤት መቋጨት አለባቸው። አንተም የራስን ላይፍ ኑር፣ ሚስትን ይቅርታ ጠይቀህ፣ እሷም የራሷን ላይፍ የሚወዳትን ማግባት ትችላለች። የራሷን ላይፍ መኖር ነው። ከዚህ በኋላ ግን አንቺም ሌላ በቀል አቁሚ። አንተም ደግሞ እንዲህ አድርጋኛለች ብለህ ምናምን እንደዛ ነው። እኔ ባይዘው እኔ አላቀጣጥልም። ይች ልጅና ነገ ፍቅር አገናኝቷቸዋል። ነገ ልጅቱን እኔ ወድሻለሁ እኮ ነይ እንገናኝ ምናምን ብሎ ይች ልጅ አንድ ነገር ብትሆን እዚህ ጋር አሁን እሱ ላይ እንደዚህ ምንም አታመጣ ምናምን የምትሉ ሰዎች ነገ ለዚች ልጅ አትታደጓት። እኔ ነገርየውን ስሬስ ላይ አንድ ጊዜ ቆይማ፣ አንተ ከመጀመሪያው ጀምር የለም ሰው ከንቱም እንደዛ አንድ ጥያቄ ልጠይቅህ ነው የፈለግኩት። በትዳር ባትቀጥል እዚች ልጅ ላይ እያሰብክ ያለው ነገር ምንድን ነው? ቆይ በእምነት ቆይ በማርያም አንድ ጊዜ በማርያም ይዣለሁ። እዚች ትዳር ቆይ በእናትህ ነው። ለምን ፕሬጀር ታደርጉታላችሁ? አይደለም እዚች ነገ ትዳርህን ልትፋታ እያሰብክ ያለው ነገር ምንድን ነው ነው ያልኩት። በእምነት አዳምጥ። ቆይ አልፈልግም አለ እኮ በቃ አልፈልግም ካለ አልፈልግም። እሱን አላልኩም፣ ስለዚህ አላልኩም። አራት ነጥብ። ቆይ አቁምልኝ በእናትህ አንተ ከመጀመሪያው በእናትህ አሁን ይሄ ዛቻው ተወያል። አንድ ጊዜ ልደማመጥና ቆይ ተረጋጋ ወንድሜ። እኔ አሁን ሌላ ነገር ይህንን ሰው እያስቁመኝ ያን ጊዜ እዚች ልጅ ላይ ከትዳሩ ቢፋታ እያሰበው ያለው ነገር ምንድን ነው? አይሚ ላዳምጥ። አንድ ጊዜ ቆይ የኔ ሀሳብ ከገባ የኔ ህይወት ከተበላሽ እያለ ነው። እዚች ልጅ ላይ እያሰበው ያለው ነገር ምንድን ነው? ከዛ በኋላ ትመለሳላችሁ። ቆይ አንድ ጊዜ አሁን አንድ ጊዜ ሶሪ። እሺ አሁን በእርጋታው መጨረሻ ነገር ብናገር ደስ ይለኛል። ፉከራውን ቤቴን ምናምን የስራ ቦታዬን ያውቀዋል። ምንም ሊያደርገኝ ይችላል ይሄን ነገር ስላደረኩበት። አሁን የመጨረሻ ነገር አድርጌያለሁ። እኔ ከዚህ በኋላም የትም ሄጄ የማደርገው ነገር የለኝም። ከቲክቶክም ከምንም ከጠፋው ያው እሱ ገሎኛ ብዬ ነው የማስበው። እሱ እንድታስቡ እፈልጋለሁ። ህይወት የሆነ ነገር ከሆነ እኔን ይገለኛል ማለት ነው። ያን ስለማቅ ነው እኔም እዚህ ሚዲያ ላይ የምትው። ስለዚህ እሺ ጥሩ ነው። አሁን ይሄንን እንይዘዋለን። ይሄ ይመዘገባል። ጠየቅኩት። ይሄን ነው ሰይ። ቆይ አሁን የኔ ህይወት ከተበላሽ ቆይ ዝም በይ ሰባኪው አንድ ጊዜ የኔ ህይወት ከተበላሽ ትዳሬ ከፈረሰ የኔ ህይወት ፈርሶ አለ መጨረሻ ላይ አስታርቀ ነው ከጨረስን በኋላ ነገሩን አበላሸው። ሚስቱ ብትፈታው ይሄ ልጅ ነገ ምን ልታደርግ አስበሃል ነው እያልኩ ያለሁት። ሲቀጥል የስ ኦር ኖ ጥያቄ አጠይቅ። ሰውን ስጠይቅ ምን ልታረግ የሚለውን ቶ ገባ። እኔ ምንም አላደርጋትም፣
ገባ? እሱ ነው መልስ። ምንድን ነው ካልከኝ ማለት ነው። ግን አንተ ይሄን አደርጋለሁ ብልክ ደግሞ በተገላባጭ አንተ በተቃራኒ ምን ልትለኝ ነው? እኔ ምንም ግን ስትጠይቅ ሲሆናል ሌላ ምን አለው? በእምነት ተረጋጉ። ቆይ ሳይድ ቆይ ተረጋጋ። አንዴ እንኳን እናገር እንዴ ሆናችሁ ጸጥ ስል በጣም ካታታ ብዙ መጨረሻ ላይ ይመጣና ደረቅ ጥያቄ ነው የሚጠይቅህ። እንዴ አደርጋለሁ ብልህ ምን ልኮን ነው ነው? ግን እኔ አላደርግም። ባደርግ ኖሮ ይሄ ሁሉ ነገር ሳይመጣ አደርገው ነበር እያልኩ ነው። ግን መጨረሻ እስኪ የምትሆኙልኝ በአንቺ የኔ ህይወት በአንቺ እጅ ከሆነ በረበል ዓለምን ነው የአንቺ ህይወት የኔ ህይወት በአንቺ እጅ ብለህ ነበር በፊት ማለት ነው። ሪከርዱ አለኝ እልክላችሁ። የኔ ህይወት በአንቺ እጅ አንድ ጊዜ አንቺ ቆይ አንቺ እና እሱ መመላለስ አትችሉ ተረጋጉ። ቆይ አንድ ጊዜ ተረጋጊ። ቆይ አሁን እኛ እንዳትዳረሱ አድርገን ነው የምንለያያችሁ። አንተም እንዳትደርስባት እሷም ዳግመኛ እንዳትደርስብሽ ቁጥርሽን ትሰጪናለሽ። ከደወለብሽ እና ከተፈራራሽ ትነግሪናለሽ። ገባሽ? በቃ ስለዚህ አሁን አንተ ማነህ? ሰው ከንቱ ሲ አንተ ሀሳብን ስጥ። እኔ ሀሳቤ አሁን ደጋግሜ የምነግርህ ሚዲያ ትልቅ ነው ሰይድ፣ ሁሉም ሰው የሚሆነው ነገ ትነሳለች እሷ። እኔ ሌላ ውርክብ ውስጥ ይህ ሚዲያ ነው ሁሉም አሁን የሚያሮጠው። እሷም አሁን ወደ ሚዲያ ነው እንደዚህ ቆኛለሁ ብላ ልትሮጥ ትችላለህ። ገባ? እሷ እያጨበጨበች ልትቀመጥ ነው፣ እኔ ሌላ ቃጠሎ ውስጥ ማለት ነው። እኔ ይሁን እሺ ይሁን፣ ግን እነ በእምነትም ምናምንም የሆነ ቃል አይደል ይቅርታ ያበላት እንደዚህ ኋላ ያለውን ህይወቴን ተመልከቱልኝ አንዳንድ ጊዜ ማለት ነው። እሷ እኮ እዚህ ጋር ስጨርስላት ምናልባት ያችኛዋ ብትነሳ እየሳቀች እያጨበጨበች ምናልባትም እየጨፈረች ነው። አንተን ቤት ታብታብ እያደረገች እየጨፈረች ነው፣ እየሳቀች ነው፣ ትታይ ትቀልዳለች። ምናልባት አንተን ቤት ልመጣ ደግሜ ልች ነው እኮ። ይሄንንም ተመልከቱልኝ ነው እንጂ የሆነ ምን ልታረጋት ነው? ህይወት ከባድ እኮ ነው። የሆነ ማንኛችንም የምናደርገው ነገር ነው። ስህተት ነው። ስህተት ስቻለሁ እኮ አልኩ። እኛ አሁን ይኸውልህ የሆነ አላደ እኔ ብቻ እንደበደልኳት የኔን ህይወት ዋናውን ይሉኝ ወደዛው እዚያንን እስኪ አይታርጉት ሰይድ ላይ ምናልባት ትዳር እንደሌለ አላውቅም። በእምነት ወደኋላ ሁላችን ባለትዳሮች ምንም ስራ ሚስት ላይ ስትደርስ የሆነ አይምሮ የሚነካ ነገር አለ፣ አላግባብ ማለት ነው። ገባ? ጥፋቱ የኔ ነው አይደለ? እያጠፋህ ራሱ ደስተኛ እኮ ነው ሲበጠበጥብህ። ገባ? ይሄ ነው ያውም በእንደዚች ያለ ሶሻል ሚዲያ ላይ ወጥቼ አሁን ምን መሰለህ አሁን እኛ አንተ በድላታል ይቅር ብላታል። አንድ ጊዜ ላውራ ሰያ ቆይ እስኪ እኛ አሁን አንተ በድላታል ይቅር ብላታል አለ ነው የእኛ አሁን ውሳኔያችን። አንተም እንዳትደርስባት እሷም ካሁን በኋላ እንዳትገባ። ወላሂ ሰይድ አልደርስባትም ከዚህ በኋላ እዚህ ላይ ጨርስ። አንቺ ቁርሽ ታስቀምጭልናለሽ ከደወለብሽ። እኔ እኮ ጨረስኩ እዚህ ጋር። ለምን ሁለተኛ ገባለሁ? ትል ሚዲያ ላይ እንዲወጣልኝ ነው ፍላጎት ይወጣዋል። ግን እንዳይደርስብኝ እያስፈራራ ነው ለማለት የሚፈለገው አለ። ግን ሚዲያ ላይ ላይል ይችላል። ምክንያቱም ከዚህ ከጠፋው ነግሬያቸዋለሁ። አሁንም ስራ ቦታ የኔ ያውቀዋል፣ ሁሉን ነገር የኔ ያውቃል። ኧረ እኔ ከስድስት ወር ወዲህ ያደረግሽውን ነገር ስለማወርድ ነው። እዚህ ጋር ረጋጋልኝ አልፈልግም ሳለችው መቶ እኔን የሆነ ነገር እንደሚያደርግ 100% እርግጠኛ ስለሆንኩ ነው ሚዲያ ላይ አንድ ጊዜ አንተ ከአሁን በኋላ ጫፏን እንዳትደርስ እንዳልኩ ቅድም እያለሁ አይደለ? ቅድም ነገር እኮ ሰው ከንቱ አንድ ቅድም ነገር ያለው አንተ ነህ ያቀረብካት፣ አንተ ነህ የጠየቅካት፣ አንተ ነህ እዚህ ህይወት ያስገባሃት፣ አንተ ነህ። በቃ ውስጥ ገብታለች። መቼም ሴት ያው አብራችሁን ነው፣ ግን አንተ ነህ መጀመሪያ አይደል ነው እሷ መቼም ቶ ወደኋላ እንመለስ። ሁላችንም እናውቀው፣ ሁላችንም ያለፍንበት ነው። አይሆንልህ አንቺ መጀመሪያ አሁን እሱ ትልቅ ተበድሏል። አሁን አንተም እኔ እረዳሃለሁ። አሁን ይሄ ልጅ በሚስቱ ጋር ለእድሜ ልኩን አታምነው። እምነት የሚባል አሁን የለም። እውነት ነው፣ ትልቅ ነገር ነው። በሶሻል ሚዲያ መውጣትም የለብን ነበረ። ለማትጠቀሚ መሆን የለብን ነበር። ሆነ፣ ተከናወነ። አሁን አንቺም እንዳደርስሽበት አንተም እንዳደርስባት በቃ። ሁለተኛ ተደወለልሽ ካስፈራራሽ ቁጥር ያለ ፕሮፋይል ስር በዋትሳፕ
ስትዋሪ ንገሪ። ሁለተኛ አረብ ቤት ነው ያለሽው። አረብ ቤት መጥቶ ምን ሊያደርግሽ? ሞራል አትስጣ። ተው እሱን ማለት ሴት ልጅ ናት፣ ፍርሃት አለባት ምናምን። የአንተ ህይወት ቢበላሽ ተናድ ምናምን እሷ ላይ ምንም ነገር እንዳታረግ። ሴት ብሄር ሴት እሷም ይኸውልህ፣ እሷም አንተን አታ እየኖረች ነው። ይኸውልህ እሷም አንተን ብትወድ ሳውዲ አረቢያ ኖረሃል። ቆይ አረብ ቤት ለምትለው ለሌሎች ሴቶችም ሞራል አትስጥ። አረብ ቤት አንደኛ መሽሁል ናቸው። ገባ? ይህን ሰውዬ ግን እየተረዳሁ ነው ያለበት መንገድ። ምን ታረጋታለህ ምናምን እንደ ባልታዛራቱን አንተ ራስህን አስተካክል። ቆይ ምንድን ነው አልከው? እሺ ቀጥል። የወንድ ባልታዛር መጥፋት አለበት። ቆይ ገበጤው አሁን ምንድን ነው አልከው? እሺ አንተ አውራ፣ አልሰማሁም። አንዳንድ ሴቶች እንደዚህ ሞችፉል ሲሆኑ ገባ አረቦች ጋር ስትነጋገር አንተ ሳትመጣ ነው አውጥተው የምትሏቸው። ሙሻክል አይፈልጉም። እዛ ሀገር ቅጭ አላቸው ታውቃለህ። በደንብ ኖረ ሰያው። ይህን ልጅ ግን ልብ በልለት ሰያው። አንድ ጊዜ መጀመሪያ አንድ ጊዜ እኔ ያውቀዋለሁ ሀገሩ። አንተ ባሏ አይደለም። እርግጥ ነው ባሏ ከሆነ አረቦች በባል ቀልድ አያውቁም። ባሉ ነኝ እላለሁ እኮ የሆነ ለሌላ ሴት ነው ለሌላ ሴት እንደዛ ሞራል አትስጥ እንጂ ያልኩ ማለት ነው። ወላሂ ሰይድ በደንብ ታውቀዋለህ፣ ኖረህበታል። እዚህ ሪያድ ነበር ካንተም በደንብ ታውቀዋለህ። ሞራል እንደዚህ ነው አትበል። እኔ ይህን ነገር አይነት እንደዚህ አይነት ነገር ብፈልግ ኖሮ እንደ ስራ ቦታ ማድረሳት እኮ እኔ ነኝ። ገባ? እጄ ላይ ናት እኮ። ግን እኔ አልፈልገውም። ገባ? የሆነ የምታደርገው ነገር ካላት ታድርግ ብያለሁ። አሁን የሆነ ነገር ቢደርስ የሌላ ጋር ከ6 ወር ተጣብሰሽ ተጣልተሽ እንደሆነ የምናቅልሻለሁ። ያን እንደምንዳላረፍ 100% እንደምታውቃለህ። ቆይ ጥሩ ነው። አሁን ሳውዲ እንደዚህ ከጠፋች የትም አትገኝ። አሁን አንቺ አድራሻሽን ቀይሬ በቃ። ለምን ትቀይራለህ? ለኔ ማለት እጄ ላይ ናት አልኩህ እኮ። አንተ ተሆነ የምትወስዳት ስራ አስገባህ ከሆነ ነገ ነገሩ ላይ ውጭ አንደኛ ሀገር ሰዎች ነን። ምንም አላደርጋትም። እመነኝ ነው የምልህ። የኔን ሽንፈትና የኔን ውርዴት ተሸክሜ እኖራለሁ እንጂ እስኪ ይውጣላት ብዬ እንጂ ማለት ነው። የሀገር ሰው ነው። ሰባኪ እንዳታምኘው አድራሻሽን ቀይሪ። እሺ እቀይራለሁ። ታርጉ ሰው ነው አይደለም። ልጁ ሚነካት አይደለም። ልጁ አይነካትም። ሰያ ቀለል አድርጉት ጨርሰዋል። ሰያ ግን እንዴት ነው ግን እንደዚህ ያቀለልከው ግን አንተ ምንድን ነው? ምን ማለት ነው? ልጁ እኮ ትዳሬ ነገ አንድ ነገር ምንም እንትን አትበላት ማረገውን አውቃለሁ። ላይክ እናንተ እንትን አትሆኗትም እያለ ነው። ጓደኛ ምናምን የለሽም አትኝም አንቺ አይደውልብሽም። ይኸውልህ ሰማኝ። አሁን እኮ ሰያ አንተ እኮ እያልክ ከአንተ ጋር አይደለም ንግግሬ። ከእንዳንተ አይነት ሰው ጋር አላወራም። ይቅርታ እኔ ሰያን እያወራሁ ሰያ ልንገርህ። አሁንም እኮ ከታች ራሱ ከጎን ያለው ቅድም ሲል የነበረው አሁን ምን አለ ቅድም አልፈልግም ማለት አንዴ ዘገብጤ ዝም በል። አልፈልግም ማለት መብቱ ነው አለ። አልፈልግም ማለት መብቱ ነው ማለት። ስለዚህ ማንኛውም ባለትዳር ከዚህ በኋላ እንደፈለገ የሴትን ልጅ ህይወት ከተጫወተ በኋላ አልፈልግም ማለት መብት አለው እያለ እኮ እዚህ ጋር እየተናገረ ነው ያለው። ያ እኮ የራሱ ፐርሰናል ሊሆን አለበትም። ይሄ ልጅ እኮ ፈትታለ አንዝመሽ ሴትዮ ነገር አተገምላል የዝች ልጅን ኢሞሽናል ዳሜጅ እንኳን አድርጓት ተጸጽቶ እንኳን ሶሪ እንኳን ለማለት ፈልገው ነው የተገናኙ። ፍቅር ተጫወቱ፣ ሰላም ነበሩ፣ ጨረሱ። አሁን አልተስማሙም። እሺ መብት ነው የሚባለው ወይስ ቆይ ሀይሚና ፌበናችሁ እንደ ሽምግልና ያመጣችሁት ሚወት አድርገው ረበሻችሁ። ፌበን የምትባል ስትመጣ ምንም ማሰሪ ነገር ማለት ነው። እስኪ ምንም የማሰሪላት ነገር ፎቶዋን እንኳን ፎስተሽ ጠፋች የማትል ሴት ልጅ እዚህ ጋር ነገር አታውቅም እኮ። ለምን ታስፈራራታለህ? ጭራሽ ከአንተም ሰው እኮ ያስፈራራታል። ወላሂ አል ብሎ ማለት እኮ ወላሂ ማልበቃት ማለት በቃ ማለት ብሏል ልጁ። በቃ ነገር አተቀጣጤ ፌበን በፈጠረ ነገር አተቀጣጤ ሁላቸውን ላዋርዳቸው። ፌበን ብቻ በኋላ ትመለሳለህ። ቆይ ፌበን ብቻ አይደለችም ሀይሚ፣ ሁላችሁም ውለዱ። ሀይሚ እኮ ትክክል ነው። ወንዶቹም ሌሎችም እኮ ትክክል ናቸው። የሚያወሩት ፌል ሆነው ነው የሚያወሩት። እሷ ይኸውልህ አትደርስላትም እኮ ዝም ብላ ነው የምታወራው። ወደ ሀይል እንትን ምናምን ካለች እኔ አላደርገውም እያልኳት ነው አይደል? ቆይ አሁን እዚህ ላይ አንድ ነገር፣ አሁን አንተ
ካልግባ ምንም ካሁን በኋላ እሷ ጋር ላደርስ በቃ ወላሂ እዚህ ላይ ታቁም። እኔ አልደርስም ሰይድ። በቃ አንቺ ዝላ አቁሚ፣ ስራሽን ስሪ፣ በርቺ፣ ችግር የለውም። ከፈራሽና ከሰጋሽ ያ የአንቺ ውሳኔ ነው። እንግዲህ ቤተሰብ የላትም እንዴ? ቤተሰብ የለሽም? አሏት። ቤተሰብ እንደሌለች ስለሚያውቅ ነው ይህን ሁሉ ያደረገው። ቤተሰብ የለኝም እያለች እንደልሽ ብለ ቤተሰቦች የሰው ልጅ ያለ ቤተሰብ የተወለደ የለም። ግን ወንድም የላትም ከጎኗ ማንም ሰው የለም ብሎ ነው ይሄን ሁሉ የሚያደርገው። ምን አደረገሽ? እሱ ምን አደረግኩኝ? ምንም ላይ ያደርግ ይችላል። ሪከርድ ግን ይሰማሃለሁ በውስጥ ከፈለገ እኮ። አሁን እኮ ይሄ እኮ ችግር ምንም እኮ አላደረገሽ እኮ። አሁን እሱ እኮ ምንም እኮ አላደረገሽ። ሚስት መኖር መራት ነው እኮ። አንተ አሁን እኮ ይቅርታ፣ አሁን እኮ ችግርም ሆነ አንቺ በራስሽ እኮ ነው ችግር የሚያመጣሽ። እውነቴን ነው። ምንም ግልጽ እኮ ለምሳሌ ግንኙነታችሁ ሲቋረጥ እሱም ወደ ርቋል፣ አንቺም ዝም ብለሽ መራቅ ነበር የሚገባሽ አይደለ? ሴት ነሽ፣ ወደሹ ሊሆን ይችላል፣ ችግር የለው። መስሎሻል፣ አመጣሽው አይደለ? ሌላ ነገር እኮ ምንም አደረገ። ሴት ነሽ፣ ቤተሰብ የለሽም ብሎ በርሽን አልበላብሽ፣ ቤተሰብ የለሽም ብሎ ምንም አደረገሽ። እንዲያውም ራሱ ነበር መራቅ የጀመረው አይደል? ነው አይደለም? ይዛት እኮ ነው። አልሰማችሁትም? እና ነው ይሄ ዛቻውን እኮ ነገሮች። ለዛቻው መፍትሄ እኮ ነገረኛ ናት ልጅቱ ሰይድ። ችግር የለውም፣ ይሄ ቀላል ነው። አንተ ልጅቱ ከአሁን በኋላ ጫፏ እንዳትደርስ፣ አንቺም ስለሱ እንዳታነሽ። ስለሱ የሚወራበት ነገ ሚስቱ ጋር ተጣልቶ በሶሻል ሚዲያ ቢጣላ ምናምን እየሄድሽ እንደዚህ ነው ምናምን እንዳታይ። አንቺ አደባ አድርገሽ ህይወትሽን ምሪ። በቃ ጨረስ። እኔ አንዴ እንዲሰማልኝ የምፈልገው ከዛ በኋላ ምን አገባኝ፣ እንደፈለጋችሁ ነው በቃ። እና ታዲያ አሁን ይሄንም ካልሰማሽ ሌላም ቤት ትገቢያለሽ። እስከምትሰማ እሰማለሁ። እዚህ ላይ ወጥቻለሁ። ሆነስ በቃ ትሰማለች እሷ። ካሁን በኋላ ትሰማለች። ቲክታክ አላት ማለት ነገሩ ምን አለ መሰለህ፣ ቲክቶክ ብዙ ነገር ከማለት ይውል ወንድም፣ ያንተም ሴት ልጅ ናት፣ እህት ናት። አፉ በላት፣ አንቺም አፉ ተቀበዩ። ተለያዩ። ዝም ብላችሁ ሁሉም አጀንዳ ነው ፈልገው የተቹ ወንድም፣ ዝም ብለህ አንተ ወንድ ልጅ መጀመሪያ ስላልነገርካት ጥፋቴ ነው። አዎ አልጠየቅሽኝም፣ አልነገርኩሽም፣ አፉ በይኝ፣ አፉ ብዬሻለሁ ብለህ ብትለያዩ አይሻልም? እህት ናት፣ ገና ትንሽ ልጅ ናት። ምንም የምታደርገውን የለም። ዛቻ ፍራቸው ምንም አይጠቅምህም። አፉ በይ በላትና ተለያይ። ዝም ወንድም አለ ህይወትን ቀጥ እንደ ወንድምነት ይሻላል ብዬ አስባለሁ። ያ በጣም ልጅ ናት። ወረደች ነው ሰው ነው አረደ። በቃ አንተ ምንም ነገር እንዳትል ስለምትወድ ነው። በነገራችን ላይ ሴቶች ሲወዱ ወደ በቀል ነው የሚቀየረው እና ወዳ ነው። በጣም መከራ ነው መውደድ። ስለዚህ ደግሞ እንደውም ልጅቱ ከአንተ ሌላ የምታውቅ መስለኝ